ዛሬ ለአንዴና ለመጨረሻ ጊዜ ይሄ ከጀርባዬ የምትመለከቱትን ምስል እንድታነሳው የሚል ከፍተኛ ትችት እያስተናገድኩ ከፍተኛ በኢንቦክስ ላይ ብዙ አመፅ እያስነሱ ይገኛሉ። ተይዘዋል። ዛሬ ለአንዴና ለመጨረሻ ጊዜ ይሄ ከጀርባዬ የምትመለከቱትን ምስል እንድታነሳው የሚል ከፍተኛ ትችት እያስተናገድኩ ከፍተኛ በኢንቦክስ ላይ ብዙ አመፅ እያስነሱ ይገኛሉ። ስለዚህ ይህ ምስል ምን ማለት እንደሆነ የምትረዱና የሚገባችሁ ሰው ማድረጉስ ምንድን ነው ክፋቱ የሚለውን ለመጠየቅ ወዳለው እና ብዙዎች አንሳው ማንሳት አለብህ፣ ባታነሳው ደግሞ ችግር ይደርስብሃል የሚል ማስፈራሪያዎች እየደረሱኝ ነው። የተለያየ ማስፈራሪያዎች በግል ኢንቦክስ እየተደረጉልኝ ይገኛሉ። እነዚህ ኢንቦክስ የሚደረጉት ደግሞ አንዳንዶቹ በግልጽ አይደለም፣ ፌክ አካውንቶች ናቸው። እናገኘሃለን፣ መንገድ ላይ እናገኘህ ብለው ነበረ። ዛሬ ቅድም ወክ እያረኩ ነበረ። ወክ እያረኩ በነበረበት ቦታ ላይ እንግዲህ ማለት ይሄ ነው ብዬ ልናገረው ራሱ የማልችላቸው ሰዎች መጥተው ያዙኝ። መንገድ ላይ ነው ያዙኝ። እዚህ ወክ እያረኩኝ አሁን ከመሸ ነው። በጣም ነው የገረመኝ። እንዲያን ነገር ገጥሞኝ አያውቅም። ያዙኝ ጀስት ማለት ያዙኝ ስላችሁ ዝም ብሎ አይደለም። ላይክ ስንት ሰዓት ላይ ይሆናል መሰላችሁ? አሁን አይ ቲንክ 3 ሰዓት ነው። ላይክ ከ40 ደቂቃ በፊት ማለት ነው። ከ40 ደቂቃ በፊት ነው። ከ40 ደቂቃ በፊት ነግራችኋለሁ። በእርግጥ ተይዘዋል። ልንገራችሁ። አሁን ከዛ ከገባው በኋላ 7 ጥሬ እንቁላል ነው ይታያችኋል። ቢጫ ነው። 7 ጥሬ እንቁላል ነው። 7 ጥሬ እንቁላሉን እዚህ ውስጥ ትከታላችሁ፣ ትፈጫላችሁ። እንደዚህ ራሱ ይፈጫል። ይሄ ይፈጫል እንደዚህ 7 ጥሬ እንቁላል ይታያል። ኦኬ። ከዛ ራሱ ከዛ ትዘጋላችሁ። 7 ናቸው። 7 ጥሬ እንቁላል ያረኩበት ምክንያት 7 ጥሬ የሆኑ ያልበሰሉ ሰዎች ናቸው ያጋጠሙኝ። 7 ጥሬ ናቸው ያልበሰሉ ቴንኪዩ ሶፊ። እና 7 ጥሬ እንቁላል ታረጉና ከዛ እነሱም የገጠሙኝ ያልበሰሉ ቢበስሉ እኔ ሊናገሩኝ አይችሉም። አንደኛ ዝም ብሎ ከጀርባ አይተው እንኳን ኧረ ከዚህ ሰውዬ ጋር ይቅርብን ነው እኮ የሚባለው። እናንተ 7ታችሁን ፈጭቼ እየጠጧችሁ ነው አሁን
ፈጨኋችሁ። ይሄ አሁን ለምልክት ነው ማረገው። ሰባታችሁ እኔ ጋር ትጋጩ የመጣችሁ ሰዎች ሰባታችሁንም ፈጨኋችሁ። መጀመሪያ ፈነከትኳችሁ፣ ከተትኳችሁ፣ ፈጨኋችሁ፣ ጠጣኋችሁ። ሰባታችሁንም ገብተዋል። ስለዚህ ይሄ ሁሉ የመጣብኝ በምንድን ነው? በዚህ ምስል ነው። በዚህ ምስል ምክንያት ነው ይሄ ሁሉ ነገር እኔ ላይ የመጣው። ይሄንን ምስል በማድረጌ ተከታትለው የምኖርበትን አካባቢ አጥንተው ከዚያ ቆይ አጥንተው ካጠኑ በኋላ መውጫ መግቢያዬን ከአገኙ በኋላ ድንገት ያው እኔ ኦልሞስት እንግዲህ ባለፉት 29 ዓመታት ነው እንግዲህ ልደቴን በቀደም 29ኛ ዓመቴን ነው ያከበርኩትኝ። በቀደም ሸራተን አዲስ ከኔ ጋር የነበራችሁ ሰዎች የምታውቁት አላችሁ። እንግዲህ ሸራተን አዲስ ላይ ልደቴን 29ኛ ዓመቴን ባከበርኩበት ወቅት ብዙ በዛ ተገኝታችኋል፣ አብራችሁኝ ነበራችሁ። በጣም አመሰግነው። ስለዚህ እንግዲህ 29 ዓመት ውስጥ ምናልባት እኔ እውነት ለመናገር አሁን ዛሬ ላይ እንደዚህ ከተለቁ በኋላ ይሄ አይስክሬም ኬክ ምናምን የሚባል አልጠቀምም። ለምን ኦልሬዲ በልጅነቴ በቃ አብዛኛው እንደዚህ የአሳ ዘይት ወይ ደግሞ እንግሊዝኛው ፊሽ ኦይል የሚለውን እንደዚህ አይስክሬሞችንም ቢሆን በልጅነቴ ኦልሞስት በኤክስካቫተር ማለት ትችላላችሁ። በኤክስካቫተር እየተዛቀልኝ ነበር ይመጣው እና እኔ ከአወላለዴ ጀምሮ ትንሽ ለየት ያለ ነው የኔ አወላለድ። እኔ ይቅርታ አድርጉልኝና ማርያም ተብዬ አልተወለድኩም። እኔ ከሞን ቤቢ ተብዬ ያለ ጭንቅ ቶሎ ላጥ ብዬ የተወለድኩ ነኝ። ያው በልጅነት የተነገረኝን ነው የምነግራችሁ እና የተነገረኝ የሰማሁት ጀስ ከሞን ቤቢ ዝባል ጀስ ለቅሶም የለም ላጥ ብዬ ነው የወጣሁት እና እንደዚህ ጭንቅ ነው ቀበቶ ፍታ እግርህን እሰር ምናምን የሚባልልኝ ልጅ አይደለሁም። ካወላለዴ ራሱ በቃ ላጥ ብዬ ነው የመጣሁት። በቃ ይህንን ታሪክም የሚመዘግበው እኔም ትክክለኛ መመስከር ይቻላል አይደል ፓስተር? አንተ እኮ በጣም የሚገርም ነገር ነው። ገባ አሁን አያምኑም። ይሄንን እንደዚህ መወለድን እኔ ሰምቼ ያለው አውቄ ያለው ታውቅ ነበር። ቪዲዮ ክፈት እስኪ። ቪዲዮ አበራለሁ። ከጂም እየወጣሁ ነው። ደግሞ ስፖርት አስጀምረኸኛል እንደሚታወቀው። ስፖርት ቤት ገብተህ ነበር? ኦኬ። ስለዚህ አወላለድህ በጣም ድንቅ ነው። በነገራችን ላይ እንትን ነበረ ታውቅ ነበር አይደል? መቼ እንደምትወለድ ራሱ አወላለድን ታውቅ ነበር አይደል? ምክንያቱም ጂም ገብቶ ከአንገት በላይ አብዝቷል ማለት ነው። ከአንገት በላይ እየሰራ ነው ይሄ ልጅ። ከአንገት በላይ ስትሰራ ነው እንዲህ የሚያደርግ። ከአንገት በላይ አታብዛ። አይ ባይዞ ስለ ስፖርት ያለ ድሮ ትሰራ ነበር፣ ልጅ ሆነህም ትሰራ ነበር። በአንድ ዓመት ምናምን ስፖርት ትገፋለህ እስከማውቀው። ያ የምሬን ነው። ስክስ ፓክ ነበረ እዛኔ ራሱ አንድ ዓመት ላይ አይደል? ወደ ዋን ፓክ ከመጣሁት ምን አልከኝ? አሁን ወደ ዋን ፓክ? ኧረ እባክህ ደኔ እኮ ልጅ እያለ ሲክስ ፓክ ምናምን እንደዚህ የተነሳውን ፎቶ አይቼዋለሁ መሰለኝ። አሁን ዋን ፓክ ነው። አሁን ፈልገኸው ነው? አንተ እንዴት ነው አወላለድ? እስኪ ንገረኝ። እስኪ የት ነው የተወለድከው? እኔ ቺካጎ ነው የተወለድኩት።
ኦኬ ቺካጎ ጀስት እንትኑ ነው የምልህ ሆስፒታል ነው ቤት ነው ለነገሩ እዛ ሀገር አይ ቲንክ ሆቴል ነው የምትወለዱት መሰለኝ እዛ ቺካጎ አክቹዋሊ ቀኑ አርብ ነው አስታውሳለሁ። ኦኬ ቀኑ አርብ ነው 1900 በነገራችን ላይ ታላቅ ይሆናሉ አይደል? ነው እድሜ ቁጥሩን አትናገር ችግር የለም። አወላለድ እንዴት ነው? በጭንቅ እንዴት ነው የተወለድከው? ኧረ እንዴ ምንም ጭንቅ የለውም። በሰላም አቅ ነበር ባይዞ የምወለድበት። ተባለልህ አንተ ስትወለድ ምን ተባለልህ? ሲሳይ ተወለደ ነው፣ ደስታ ተወለደ ነው፣ እልል በል ነው የተባለው። ገባኝ። ማርያም አይ አልተባለልኝ። ማርያም አልተጠራችልኝ። ምን ነው በጊዜው እንትን ነው መሰለኝ ይሄ ማርያም ምናምን አላለችም። ማዘር በሰላም ነው የተገናኘን። ስትወለድ መላጣ ነበርክ? አዎ ፀጉር ብዙ አልነበረኝም። ለዛ ነው ውጥት ብለህ ነው አሟልጮ ወጥተህ ነው። አንተ ፀጉር ነበርክ እንደ ሙሉ ነበር። አንተ በቃ ገባኝ ያልተባለልህ ምክንያቱ አንተ ለዛ ነው አወጣጥህ ገባኝ። ለዛ ነው ያንተ ምንም መሰረታዊ ነው የምንረዳው ነው ገብቶኛል። በጣም ጥሩ። ማን ነው እስቲ የገባው ሌላ ሰው? እስቲ አወላለድ ላይ ብዙ ጥሩ ይመስለኛል። ኦኬ ፕሮፌት እንዴት ነህ? አሎ እግዚአብሔር ይመስገን ሁሉ ሰላም ነው አለን። እንዴት ነህ? እስቲ ቪዲዮ ክፈት። ድንቅ ምስክርን እየሰማሁት ነው ያለሁት። እስቲ ቪዲዮ ክፈት። ቪዲዮ ልጆች ከስለንኩት አይመቸኝም። ደግሞ በአካውንት ነው ያለሁት። ችግር የለም። በፓካውት እኮ ችግር የለውም። ቲክቶክ አይዘጋም። ኧረ ተው አይሆንም። ወንድሜ ወይ መልበስ አለብኝ። እንዴት ነው የተወለድከው ፕሮፌት? ኧረ ታፕታፕ እናድርገው። ቆይ ታፕታፕ እናድርገው። ቆይ አንዴ ታፕታፕ እናድርገው። ልብስ ልልበስ ተገኝቼ ነው። ጠየቅኩ። አዎ ተወልጄ ነው። በእንዲህ አይነት ሁኔታ ነው የተወለድኩት እኮ ነው የምትለው። እሺ ተወልጄ ነው። ኦኬ እንዴት ነበር አወላለድህ? የኔ አወላለድ እግዚአብሔር ይመስገን መንታ ነበርኩ ነው። ከወንድሜ ጋር ነበር የተወለድኩ ማለት ስልኬ ነው። ያው ልንገርህ ብዬ ነው። ማን ነው ቀድሞ የወጣው? ቀድሞ የወጣው እኔ ነኝ። እንደ ወጣ እኔ አልሰማሁም። ቤተሰብ ነገረኝ፣ አባት እናት ነገረኝ። ቀድሜ የወጣሁት እኔ ነኝ። እሱ ስትወጣ እንዴት ነበር? አንተ መፍጠን ነገር ነበረ? እያለቀስኩ ነው የወጣሁት። ኦኬ እያለቀስኩ። ኦኬ የት ነው? ሆስፒታል ነው የተወለድከው? ቤት ነው? የት ነው የተወለድከው? አይ አይደለም፣ ቤት ነው። ሆስፒታል አይደለም፣ ቤት ነው የተወለድኩት። ስለዚህ በልጅነት ድቡልቡል ቅቤ ይወጣላ። አዋላጆች እነዚህ እናቶች አዋላጅ የሚባሉ አላል እነሱ ናቸው ያዋለዷቸው። በልምድ አዋላጅ ነው የተወለድከው። ግን ታፕታፕ እናደርገው በጣም ነው ጦርክ ይረብሻል። የልምድ አዋላጅ ነው ያዋለዱ። አይ መሀል ላይ እኮ ታፕታፕ እያለ ነው። ታፕታፕ እናድርገው። አይ ችግር የለውም። በቪዲዮ ትመጣለህ። ለበስክ ጨረስክ? ልጅ ወልዷል። ቪዲዮ እመጣለሁ። እየመጣሁ ነው ያለሁት። የበቀደሙ ላይቭ እኮ ቆይ ዶክተርም አለ። ሰላም ላንተ ይሁን አገልጋይ ኃይሉ። እናንተ ይሁን። እንዴት ነህ ፕሮፌት? እንደባለፈው ደግሞ አምልጦ ልጅ እንዳታሳብህ። ምን የሚያመልጠኝ ደግሞ
ነው ከላይ ጠይቀው። አላየሁትም። እስኪ እንዴት ነበረ? መንታ ነበር ሳይክል ላይ ዶክተር እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ድምፁ ታብታብ እናድርገው። ዛሬ መጀመሪያ ዞዬ ታብታብ እናስደርግ እና ሼርም እናስደርገው። 78 እኮ ነው። ለራሳቸው ብለው ስለሆነ አሁን የሚሰሙት ጎበዙ ስለሆኑ የእኛ ቤተሰቦች ታብታብ እና ሼር ያድርጉ። ቶቶ ከዛ እናወራለን፣ እንጫወታለን። 78ቱን እስቲ ያሳድጉት፣ ሼርም አድርጉት። ቀጥል ፓስተር። ዶክተር ምስጋኑ እንዴት አመሸ? ዶክተር ምስጋኑ ሰላም ነው? ምስጋኑ አለን። እስቲ ቪዲዮ ክፈት እስቲ ምስጋኑ። እሺ ሶፊ አለን። እስቲ ክፈት እስቲ። ይኸው ከፈትኩ ሶፊ። ታላቅ ሰው እንግዲህ ዶክተር በመሀላችን አለ። ዶክተር በመሀላችን ከኛ ጋር አለ። እንግዲህ ዶክተር አልከፈትክም ቪዲዮውን? ከፍቻለሁ። አይታይም ሶፊ? አልከፈትክም? አልመጣውም ሶፊ። እውነት በእውነት ከፍቻለሁ። አዎ አልመጣም። ሌሎቹን ጠይቃቸው እስኪ። የኔ ኔትወርክ ከሆነ ያንተ ኔትወርክ ነው የሚሆነው ሶፊ። አልመጣውም። አሁን መጣል። እንደምን አላችሁ ሶፊ? ደህና ናችሁ? ሰላም ነው። እንዴት ነህ? አገባህ እንዴ? ሁሉ መልክ አይ ገና ነው ሶፊ። ሁሉ መልክ ከባለፈው በኋላ ምንም ሰው አልመጣም? አልመጣም ሶፊ። ኦኬ። ምን አይነት እህት ነው ማግባት የምትፈልገው? ሶፊ ባለፈው እኮ ተነጋግረን ነበረ። ረስተው ነው? ዛሬ አዲስ ሰው እኮ ነው የሚመጣው። በእርግጥ ረስቼዋለሁ፣ ግን በየቀኑ አዳዲስ ሰው ነው ያለው እና ምን አይነት ነች ማግባት የምትፈልጋት? ችግር የለውም ሶፊ፣ የተገኘውን እናገባለን። ክርስቲያን ከሆነች ዋናው ክርስቲያን መሆኗ ነው። ከዛ በኋላ ያለው ነገር ይሰራል፣ ይስተካከላል። በሰርጀሪ አይደለም፣ በቃሉ ይቀረጻል ነው። ታዲያ ይሰራል፣ ይስተካከላል። ማነው አጠገብ ያለው ዶክተር? ማንም የለም ሶፊ፣ ሌላ ሰው ነው ያወራው እዛው። እኔ ደግሞ ድምፅ የሰማው አይ ገስት ላይ ያለችው ልጅ ነች። ገስት ላይ ያለ ሰው ነው። ፓስተር ባለ ሁለት አድርገው ከጎን ስራውን ነው። ኦኬ እሺ ይሁን፣ እንደዚህ እናድርገውና ታብታብ ይደረግ። እሺ ታብታብ የሚደረገው አንተ ከጎን ሁንና አንተ ላይ እንዲያደርጉ ነው። ለዛ ነው ሁለት አድርገው። ኦኬ ምንድን ነው ዶክትሬት? በምንድን ነው? የጥርስ ሕክምና ዴንቲስት ነኝ። ዴንቲስት ነህ? ስለዚህ የራስህ ሆስፒታል ዴንታል ክሊኒክ ምናምን ከፍተሃል? አልከፈትኩም። ኦኬ ምን ያህል አመት ሰራ በሱ ላይ? አንድ 5 ዓመት።
ኦኬ። ስለዚህ ቅድም ይስተካከላል ያልከው ገጣጣም ብትሆን ለማለት ነው። አዎ ገጣጣም ብትሆን ይስተካከላል። ስለዚህ እንዲህ አይነት ማመልከት ይቻላል። አሁን አንተ ጋር ምን ማመልከቻ ማስገባት ይችላል ወይ? ይቻላል፣ ችግር የለውም ሶፊ። ኦኬ እንግዲህ የገጠጣችሁ እህቶች ማመልከቻ ማስገባት ትችላላችሁ ብሏል ዶክተር። ሌላ መስፈርት የለውም። ሌላ መስፈርት የለውም። ፓስተር አቤት ፓስተር ሶፊ አቤት። ደህና ነህ? ይመስገን ደህና። ትኩስ አደርክ ጌት በቃ አሁን አንቺ ለልጆቹ ወይ ጡት ወይ ብስኩት ስጫቸው። እየሰጠሁ ኦኬ በጣም ጥሩ። ኦኬ ጥያቄዎች አሉ። ፍንጨት ይቻላል ወይ ያሉ ነው ዶክተር። የዶክተር ኔትወርክ ጥሩ አይደለም መሰለኝ። ተመልሻለሁ። እኔ ስልክ ገብቶ ነበረ፣ ተመልሻለሁ። ኦኬ ፍንጨትም ቢሆን ይቻላል ወይ ያሉ ነው። አረ ችግር የለውም ሶፊ። እሺ ግን አንድ ንግግር ተናግረሃል። የተገኘችውን አገባለሁ ብላ ምን ማለት ነው? አይ ብዙም እንዲህ መስፈርት አናበዛም ለማለት ያክል ነው። ለምን አታበዛም? ምክንያት ለምሳሌ እሺ ብሔራዊ ባንክን የምታክል ክቡን ባንክ ብታክል ሴት ብትሆን እንዴት ታደርጋለህ? ይሆናል? አይሆንም። ግን ያው አናበዛም ነው ያልኩህ እንጂ አይሆንም ትላለህ መልሰህ ደግሞ። አይ መስፈርት የለም ማለት አይደለም እኮ አናበዛም ማለት እኮ። ታዲያ መስፈርትን ንገረን እኮ ነው። አይ ሶፊ የተለየ መስፈርት የለም። ለዛ እኮ ነው እኮ ስጠይቅ አሁን አልፈልግም። አጭር ሴት እሺ ትፈልጋለህ? ታገባለህ? ምን ችግር አለው ሶፊ? እሺ ረጅምስ? ረጅምም ችግር የለውም። እንዴ ስንት ሚስት ነው የፈለግከው አንተ? አንድ ሚስት። እኔ ክርስቲያን ስለሆንኩኝ አንድ ሚስት። እና ረጅምም ችግር የለውም አጭርም ችግር የለውም። እሺ ቀይስ? ዋናው ሶፊ ትልቁ ቁም ነገር ክርስቲያን ከሆነች በቃ አለቀ እኮ ነው ፖይንቱ። እሺ ክርስቲያን ሆና አንተ እንደምትፈልገው ሆና ንግድ ባንክን ብታክል ይሆናል? ከምን አንጻር? ትልቅ ብትሆን አይሆንማ። ያላገባችባታ ልጅ መሆን አለባት። አንተ ዶክተር እንዴ መዓት አሉ መዓት። በሱ ያለ ከውፍረት አንጻር ነው። ከውፍረት አንጻር ነው እንዴ ዶክተር? አቤት። ችግር ሁሉንም አይነት ችግር የለብኝም ነው የምትለው? ኖ እንደዛማ አልልም። ታዲያ ግልጹን ለምን አትናገር? እውነቱን አይ ሶፊ እንደዚህ የተለየ ረቀቅ ያለ ነገር ስለሌለው ነው።
ኦኬ አሁን እጮኛ የለህም? የምር የለኝም። ኦኬ የት ነው የምትኖረው? ሐዋሳ? ሐዋሳ። ኦኬ ሐዋሳ። ምንድን ነው የአንተ ክሊኒኩ? ሆስፒታል ነው። ምን ሆስፒታል ነው? አላቲዮን። አላኪዮ። ኦኬ እሺ። ከሀገር ውስጥ ነው የምትፈልገው ከሌላ ሀገር ነው? አረ ችግር የለውም ከሀገር ውስጥ። ከሀገር ውስጥ እስካሁን አልጸለይክም በዚህ ጉዳይ? እየጸለይኩ ነው። እና እንዴት ነው መልስ? ልኮ ሊሆን ይችላል ብዬ አስባለሁ። አንተን አገናኝ አድርጎ። ግን ባለፈው እርግጠኛ ነኝ ሰዎች ኮንታክት አድርገዋል። አንተ ግን ማንንም አላገኘሁኝም አልከኝ። በእውነት አላገኘሁም። ኦኬ እሺ። ኦኬ አሚን ሰማኝ። ከፍተሻል ወይም ከፍታል? ወንዱን ሴት ታወራር? ሰላም ሰላም። እግዚአብሔር ይመስገን። ይሰማል አይደለ? አዎ ይሰማል። እንዴ እኔን አይደለም አሁን ዶክተር ነው። ዶክተር ምስጋናው ሰላም በይ። ዳር ላይ ያለችው ሚውት አርጋት። ያቢ ልጅ የሚለው እሺ ቤት የራስ ቤት ነው ዶክተር? አይደለም እየሰራው ነው ቤቴን። እስቲ እኔዋ ቤት እየሰራው ነው? አዎ የሚሰራው ነው። አይ አሁን የለበትም ምኖርበት። አይ አሁን የለበትም። ነው እንዴ የሚያሳየን ዶክተር? ኮርኒስ ነው እንዴ ቤት ሰሞኑ የነበረውን ነገር አልሰማም እንደ ሶፊ? ምን ሰሞኑ ከመንግስት ጋር የነበረውን ነገር አልሰማም እንዴ? ልታጣላይ ነው? አገር ውስጥ አልነበርኩም። አገር ውስጥ አልነበርኩም። አይ በቃ ይለፍ ሶፊ። የሐኪም ቤት ይፋ አድርግ ብሎ እንዳያስሩ። እኔ አንተን ወዳለሁ እንትን እንዳይሉ። ኧረ እኔ ምንም የምታሰርበት ነገር የለም። ኤኒዌይስ ምንም። ከየት ወዴት ሄድክ? ወደ ሻወር ቤት ገቡ። ዶክተር እንዲህ ዘንድሮ ስማ ሲል ወደ ሻወር ቤት ገባው ትለዋለህ። ምን ልበለው? አይ እየዋሸሁ አይደለም፣ የምሬን ነው። ገባኝ። የጠየቀ ሌላ ነው። አንተ ዘለልክ ባህር ማዶ ተሻገርክ አለ ሶፊ በሌላ ቋንቋ። አንተ ሻወር ቤት ገባው። እኔን ነው እንደ ወደ ባህር ማዶ ምናምን ያለው? ቆይ እኔ እኮ ከዶክተር ጋር ካልተግባባን ታዲያ ከማን ጋር እንግባባ?
አይ በምንድን ነው ያልተግባባ ነው ሶፊ? አሁን ያለህበት ቤት የቱ ነው አሳየን ስል ጣራ አሳየህን። ከዛ እያወራን የሰውን ነገር አታውቅም ወይ? እኔ ያልነበርኩም ሀገር ውስጥ አልኩ። ወደ ሽንት ቤት ገባ። ሽንት ቤት አይደለም ሻወር ቤት እኮ ነው። እሺ በቃ ዘንድሮ በቃ ብዙ የማይግባባ ሰው በጣም ብዙ ነው የሚፈጠረው። የተረዳሁትና የገባኝ ነገር ፓስተር ፈልጌ ነበረ ገባሁት ነበር። ቆያ ማፈቀደልን ይሄ ሁሉ ከላይ ያለው ሰው ከአንተ ቤት ይገባል። ዳኒ ቆይ ዳኒ አንተም ላለመግባባት ነው ሌላ ላለመግባባት። ቆይ ዶክተር ቆይ ዳኒዬ በኋላ ዶክተር ገብተዋል ግን ያለ ፓስተር ያወራው ፓስተር ያለ ቤትህን አሳየኝ አለክ። ቤትህን አሳየኝ ሲል ጣራ አሳየህ። ከዛስ ለምንድን ነው ጣራ የምታሳየን ብለን ስንጠይቅ ሰሞኑን ካለው ጉዳይ ጋር አታውቅም እንዴ ስትለው አይ እኔ ሀገር ውስጥ አይደለሁም ውጪ ነኝ አለ። አይ ወዴት ወሰድከን ሲልህ ወደ ሻወር ቤት ነው የገባሁት ትለዋለህ። አይ እኔ ወሬውን ወደ ሌላ አቅጣጫ ስላዞርከው ነው ወዴት ነው የወሰድከን ያለህ እሱ። እኛ እያወራን ያለነው አንተ ላይ ነው። አንተ ወደ ሌላ ስትወስደው ወዴት ወሰድከው ነው እሱ። ወሬውን ወዴት አሻገርከው? ስለዚህ መልሰው ወደ መጀመሪያው መልሰውና ትዳሩን እንዴት ነው ታዲያ እየፈለክ ነው? አይ አስቸኳይ አይደለም። በቃ በዚህ ጉዳይ ተግባባላችሁ። ቀጥሉ ከሶፊ ጋር ዶክተር ሐዋሳ የቸርች ነህ? ሙሉ ወንጌል። ታዲያ ዞር አላልክም? አላየህም? ጠፋ? አይ ጠፍቶ አይደለም እኮ ብዙም አላሰብንበትም። ለዛ ነው እኮ። ለምን አታስብበትም? ያው ይደርሳል ብለን ነው። የት ይሄዳል? ያው ትምህርት ላይ ነበረ ትምህርት ላይ ምናምን። ስንት ዓመት ነው ዶክትሬት የተማርከው? 7 ዓመት። የጥርስም 7 ዓመት ነው እንዴ? አዎ። ኦኬ። ቲያራ ቆሻሻችሁን ሄዳል። ቤተልሔም ፓስተር ሶፊ ስሜ ለምንድን ነው ቀይረው የሚሉ ሰዎች ይነካል እንዴ? ይዳስሳል አይደል? ዶክተር ቆየ ሶፊ ኔትወርክ ግን አይደለም። ኔትወርክ ጥሩ አይደለም።